አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 17 በዚች ቀን ከላይኛው ግብፅ ከአክሚም መንደር መነኮስ ሚናስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያን ገበሬዎች ናቸው። እርሱም ይህን ዓለም ንቆ ትቶ በሀገር አክሚም በሚገኝ በአንድ ገዳም መነኮሰ። ለመብልና ለመጠጥ ሳይገዛ በየ2 ቀን እየጾመ ብዙ ቀኖች ኖረ። ከዚያም ወጥቶ ወደ እስሙናይ ሀገር ሄዶ በአንድ ገዳም ውስጥ እያገለገለና እየተጋደለ ከገዳሙ ደጃፍ ሳይወጣ 17 ዓመት ኖረ። እስላሞችም በግብፅ አገር በነገሱ ጊዜ ለእግዚአብሔር ከእርሱ ጋር ለዘላለም ሕልው የሆነ ከባሕርዩ የተወለደ ልጅ የሚሰርጽ መንፈስ ቅዱስም የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። ከአበምኔቱም ቡራኬ ተቀበለ። ወደ እስሙናይ ከተማ ወጥቶ ሄደ። የእስሙናይ ሰራዊት አለቃ በሆነ በመኮንኑ ፊት ቆሞ እንዲህ አለው፣ እናንተ ለእግዚአብሔር ከባሕርዩ የተወለደ ልጅ እንደሌለው አድርጋችሁ የምትናገሩት እውነት ነውን? መኮንኑም አዎን፣ ልጅ አለው ማለትን ከእግዚአብሔር እናውቃለን አለ። አባ ሚናስም ያለ ልጅ ልታምኑ አይገባም፣ እርሱም ያለ ዘር ያለ ሩካቤ የሆነው ከባሕርዩ የተወለደ እንጂ አለው። መኮንኑም ልጅ አለው ማለት በሕጋችን ክህደት ነው አለ። አባ ሚናስም እንዲህ አለው፣ መኮንን ሆይ እወቅ፣ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለው። በእግዚአብሔር ልጅ በወልድ ያላመነ ሕይወትን አያይም፣ የእግዚአብሔር ቁጣ በላዩ ይወርዳል እንጂ ብሏልና። ስለዚህም መኮንኑ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ ሥጋውንም በየቁርጥራጭ ቆርጠው ከባሕር እንዲጥሉ ታዘዘ። ምዕመናንም ሥጋውን ወስደው በበጎ አጋንንት ገንዘው ቀበሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 18 በዚች ቀን ታማኝ የከበረ አባት የአንጾኪያ ሊቀ ጳጳስ አባ መላልዮስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተ ጸምዱከ ዘልፈ ለላነብብቶ ከብዜኒቴ መጽሐፈ እንተ ርእሰከ እግዚኦ ጸዲቀ መሎቱ ጉሀ የመላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅዮ ወመነኮሳት ሄራን ባርኮ ጉባኤዛቲ መካን እስከ ረጌሊ ቆን ሕፃን ለህፃፉ በክርታስ ወለዛ ጻፎን ዘደስ ወለዛ ወስተሮቦን ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም ማረጌተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት